እንኳን እሱ አንተንም ሸወድኩ። ብሌንዬ በጣም ተጨንቄ ነበርኩ። ይሄኔ ቅመም ኮራውብሽ። በል ንገረኝ አሁን እናቴ ማናት? ይኸው ብሌን እንደነገርኩሽ በጣም ጥንቃቄ ያስፈልጋል። ሳሚ እስኪ በቃ ይመክረኛል። አሁን የእናቴን ስም መስማት ብቻ ነው የምፈልገው። እሺ በላ እየጠበቅኩ እኮ ነው። እባክህ ሳሚ ንገረኝ። እናትሽ ማለት የወላጅ እናትሽ? ወላጅ እናቴ ማናት? በጉጉት ልገለኝ ነው እንዴ? ሰላም ናት። ሰላም የባለህት ምን? ቃልና ወይዘሮ ገነት ምን ገጠማቸው? አብረው ተመካክረው የሰሩት ስራ መጨረሻ ላይ እንግዲህ ያው ሁላቸውም ወደ መጣላላትና ወደ መለያየት እያመጣቸው ይገኛል። ምክንያቱም ሁን ብለው ነበረ ይህን ሴራ የሰሩት። ያው ብሌንና ዳግም እንዲለያዩ በማሰብ ነበር ያንን ነገር ያደረጉት። አሁን ላይ እንግዲህ በዛ እያስፈራራች ልጇን እንድትድራት እያስፈራራች ትገኛለች ቃል ለማንኛውም ዳግምን ለማግኘት የማታደርገው ነገር ምንም ነገር አይኖራትም። ምክንያቱም ማዘርዬ ምናምንዬ ያለች ስትል እንዳልቆየች እንደገና አሁን ላይ ደግሞ ልጅሽን ካልዳርሽኝ ለዳግም እነግረዋለሁ እያለ እያስፈራራቻት ትገኛለች። እንግዲህ ወይዘሮ ገነትም ልጅን በአይኔ እያየ ሲኦል አልከተውም፣ አንቺ ማለት ሲኦል ማለት ነሽ፣ ለምን ብዬ ነው ለአንቺ የምድረው፣ የፈለግሽውን ማድረግ ትችያለሽ እያሉ በሚጨቃጨቁበት ሰዓት ላይ ድንገት ዳግም ደርሷል። ዳግም ያው ምን እንዳወሩም ባይሰማም ያው ከሁኔታቸው አንጻር ምን እንዳሴሩበትና ምን እንዳደረጉት ያው ውስጡ ተጠራጥሯል። ሰላም ሰላም ብያለሁ። ውድና የተከበራችሁ ውድ ቻናል ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ አደራ ድራማ ክፍል 51 እንዳያችሁት አሁን ላይ ብሌንም ያው በስንት ስቃይና መከራ በኋላ እናቷን እንግዲህ ማን እንደሆነች አውቃለች። የምር አሁን ላይ ብሌን ለሳሚ መሆን አለባት ነው የምንለው። ምክንያቱም ሳሚ ህይወቱን አሳልፎ ነው የሰጣት ማለት ይቻላል። ምክንያቱም በኃይሉ ይህንን ነገር ያው ገና ለገናው ይነግርብኛል ብሎ እንግዲህ አሁን በፊት ምን እንዳደረሰበት አይተናል። ገና ወደፊትም ደግሞ ምን እንደሚያደርስበት ምንም መገመት ቀላል ነው። ምክንያቱም አሁን ላይ ህይወቱን ሽጦ ነው ለብሌን ይሄን ሁሉ ነገር እያደረገ ያለው። ምክንያቱም ሰው ለወደደውና ላፈቀረው ነገር ብዙ ነገር ያደርጋል። አሁንም ሳሚ እንደዛ እያደረገ ያለው ያው ለፍቅሩና ስለወደዳት የመጣ ይምጣ በማለት ካንቺ አይበልጥም በማለት ነው ይሄን ሁሉ ነገር እያደረገ ያለው። እና እንግዲህ በእርግጥም እንግዲህ ብሌንም ልትቀበለው ይገባታል። ምክንያቱም አሁን ላይ እናቷም እንግዲህ ዳግም ጋር እንዳይገናኙና እንዳይጋቡ ስለከለከለቻት፣ ምክንያቱም ደግሞ የእናቷን ቃል ማክበር አለባት። ያው ባወልዳትም አሳድጋታለች። ያው ወንድሟ ማለት ስለሆነ እናቷ የከለከለቻትን ነገር ያው ተግበር አለባት። ምክንያቱም እናትም ሆነ አባት ያልፈቀደበት ነገር ድሮም ሊሆን ስለማይችል ሳሚም እንግዲህ አሁን ላይ ያው ለብሌን ያው ያለው ፍቅር እየገለጸላት ቢሆንም እሷ በእርግጥ አሁን ላይ ገና ያው የዳግምን ነገር መርሳት ስላልቻለች በእርግጠኝነትም አልተቀበለችውም። ያው ከሚነግራት አንጻር ያው እንዳፈቀራትና እንደወደዳት ብትረዳም አሁን ላይ ግን እሷ ያው እውነተኛ ፍቅሩን ተቀብላ ምንም ነገር ልትነግረውም እና ልትቀበለውም ባትችልም በእርግጠኝነት እንግዲህ ወደፊት ትቀበለው እና ትረዳው ይሆናል። አሁን ላይ ደግሞ እንግዲህ ሰላም እንዳያችኋት ብሌንን ትሬት እያደረገቻት ትገኛለች። ያው ውስጧ እንደነገራት ልጇ ያው ልጄ አንቺ በሆንሽ ብዬ እመኛለሁ እንዳለችው እውነቱም ደግሞ ምኞቷም አሁን ላይ ያው እየተሳካላት ይገኛል። ያው እንግዲህ አሁን ላይ ሰላም ልጇ እንደሆነች ባታውቅም ብሌን አውቃለች። በእርግጥም በቀጣይም ደግሞ እንግዲህ ሰላምም አውቃ እና ተደስታ ደስታዋን የምናይ ይሆናል።
እንግዲህ ቃልም ያው ተተንኮላው አሁንም ወደኋላ ማለት አልቻለችም እና አሁንም በኃይሉ ጋር ሄዳ እንግዲህ ምን እንዳደረገች እና በኃይሉም እንግዲህ በህይወቷ እንደፈረደባት ያንን ፋይል ካላመጣሽ ያው ህይወትሽን ነው ማጠፋው፣ ምን እንዳደረግሽብኝ የረሳሁልሽ እንዳይመስልሽ ሲላት እንግዲህ እሷም በእርግጥ ወደ ላይም ወደ ታይም ብላ አስባ ነበረ። ምክንያቱም ይህን ነገር ታደረገች ዳግመኛ ዳግምን እንደማታገኘው እና ዳግም ሰው እንደማያደርጋትም አስባ ነበር። ይህንን ነገር እኔ ምንም ማድረግ አልችልም ብትለውም እሱም እንግዲህ ያው በህይወት ይፈርድሻል ማለት ሲላት ያው እንግዲህ ከራስ በላይ ነፋስ ነው ከራስ በላይ ሰማይ ነው የሚባለው የዛ ነገር ነው እና ያው እንግዲህ ያለውድ በግድ ፋይሉን ለማውጣት ተገዳለች። ፋይሉንም እንዳወጣች እንግዲህ ወይዘሮ ገነት ደርሳባታለች። ወይዘሮ ገነትም በእርግጥ ድሮውንም ዳግም ጋር ዳግምንና አስብሌን እንድትለያይላት ነው እንጂ ምንዋንም ስላላመነቻት ያው አሁን ድንገትም ስትደርስባት ሁለታቸውም በጣም ደንግጠዋል። ምን እንደያዘችን ባታውቅም በእርግጥ ትደብቃለች ቃል። ብሌናም እንግዲህ የእናቷን ማንነት ለማወቅ ካላት ጉጉት የተነሳ እንግዲህ ለብሳ የወጣችው ልብስ ሁላችንም አይተናል። በጣም ጎበዝ ናት። ምክንያቱም ያንን ሰውዬ ሸውዳ ወጥታለች። ሸውዳውም ሄዳ እናቷን እንግዲህ አገኘታለች። ያው በኃይሉ ጠርጥሮ ነበረ እንዳያት ድንገት ያው ግን አትሆንም በማለት አሳልፏታል። ካሳለፋት በኋላ እንግዲህ ያው ጠባቂውን ሲጠይቀው የሆነ ባቲ ትወጣለች ሲለው እንግዲህ ያው እሷ እንደሆነች ተጠራጥሯል። ቢሆንም ግን ብሌና አሁን ላይ እናቷን በማገኘቷ ሁላችንም ተደስተናል። እንግዲህ ደግሞ የሰላምንም ደስታ በቀጣይ የምናይ ይሆናል። ውድና የተከበራችሁ ወደ ቻናሌ ቤተሰቦች እንግዲህ ላይክ ሼር እያደረጋችሁ አበረታቱኝ። ለዛሬ ያልኳት ቪዲዮዎችን ትመስላለች። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ መልካም ጊዜ ለሁላችሁ።